የመንፈስ ቅዱስ ፍሬ ነው። መንፈስ ቅዱስ በውስጣችን የሚያፈራው ፍሬ ነው ትዕግስት። የገላትያ ምዕራፍ 5 ቁጥር 22 ጀምሮ የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት ነው በማለት ይናገራል። ይህ ትዕግስት በሰው ብቻ የሚገኝ ባህሪ ሳይሆን ከመንፈስ ቅዱስ ጸጋ የሚፈጸም መለኮታዊ ስጦታም ነው ማለት ነው። እንግዲህ ሁልጊዜ እግዚአብሔር መንፈስ ቅዱስን በውስጣችን ትዕግስትን እንዲሞላልን ትዕግስት ስጠኝ መንፈስ ቅዱስ ወይ እንድታገስ እርዳኝ ብለን ልንለምነው የመንፈስ ቅዱስ ገዛ እንዲያስፈልገን የሚያሳይ ነው ማለት ነው። ቅዱስ ጳውሎስ ትዕግስት የመንፈስ ፍሬ ነው የሚለን። ዶክተር ሮበርት ደግሞ እንዲህ በማለት ይናገራሉ። ትዕግስት ማለት አፋጣኝ የሆነ ጥቅም ሳይኖር ለረጅም ጊዜ ግብ ሲሉ መጠበቅና መቻል ነው ይላል ዶክተር ሮበርት ማለት ነው። የጊዜያዊ ጥቅምን ሳይሆን ወደፊት ያለውን ረጅሙን የዘላለሙን ህይወት፣ ረጅሙን የደስታ ህይወት፣ ረጅሙን የትዳር ህይወት፣ ረጅሙን አይቶ የሚደረግ ነገር ነው በማለት ነው የሚናገረው። ትዕግስትን በሶስት መንገድ ይከፍሉታል የዘመኑ ምሁራን፣ በሶስት መንገድ ይከፍሉታል። አንደኛው ትዕግስትን በዕለት ዕለት መለማመድ ያስፈልጋል፣ የየዕለት ችግሮችን መቋቋም መቻል ነው ይላሉ። ሁለተኛ ትዕግስትን በፈተና ጊዜ ከባድ ችግሮች ሲመጡ ያለ መበሳጨት ያለ ብስጭት መቋቋም መቻል ነው ይላሉ። ሶስተኛው ደግሞ ትዕግስትን የሰዎችን ጥፋትና ድክመት መሸከም መቻል ነው ብለው በሶስት ከፍለውታል ማለት ነው። እና ትዕግስትን በእነዚህ መንገዶች ልንለማመዳቸው ይገባል። ለምን ትዕግስት እናጣለን ነው ሁለተኛው ጥያቄ። ከሊቃውንት አባቶቻችን አንጻር እንዲህ በማለት ይተረጎማል። ቅዱስ ያዕቆብ ዘስሩግ እንዲህ በማለት ይናገራል። ትዕግስት የሚያጣ ሰው ሶስት ምክንያቶች አሉት ይላል። አንድ የስጋ ፍላጎት፣ ሁለት እብሪት፣ ለኔ ለምን አይሆንም ለኔ ለምን አይደረግም የሚል ትዕቢት፣ ሶስት የእምነት ድካም ነው በማለት ይናገራል። ትዕግስት ማጣትን ቅዱስ ያዕቆብ ዘስሩግ ማለት ነው። አባ እስጢፋኖስ ደግሞ እንዲህ ይላሉ። ሰው ትዕግስቱን የሚያጣው በራሱ ፍጹምና ሲታለል ለምን ፍጹም አልሆንኩም ብሎ ማለት ነው። ሰው ፍጹም መሆን አይችልም። ፍጹም አልሆንኩም ትዕግስትን ማጣትን ነው የሚያመጣው። ሰው ፍጹም ሊሆን አይችልምና ሲታለል ነው እና ይሉና ቀጥለውም በሌሎች ላይ ትልቅ ተስፋ ሲያደርግ ይላል። በሌሎች ላይ ትልቅ እምነት ማሳደር፣ ሊሆን የማይችል ነገር ተስፋ ማድረግ፣ ሊፈጽሙት የማይችሉትን እምነት ማሳደር ትዕግስት እንድናጣ ያደርገናል ይልና ቀጥሎ ሶስተኛ ምን ይላል? ከእግዚአብሔር ፈቃድ ውጪ ሲመላለስ ነው ትዕግስት ማጣት የሚመጣው። ከእግዚአብሔር ፈቃድ ውጭ የሚመላለስ ሰው ትዕግስቱን ማጣቱ አይቀርም። በሰዎች ላይ የማይገባ ትልቅ ተስፋ የሚያደርግ ሰውም ትዕግስት ማጣቱ አይቀርም። ፍጹም የሆነ ነገርን የሚፈልግ ሰውም ትዕግስት ማጣቱ አይቀርም። ምክንያቱም በሰው ልጆች ዘንድ ፍጹም የሆነ ነገር የለምና በማለት ይናገራል። መጽሐፍ ቅዱስ ስለ ትዕግስት ብዙ ይለናል። አንደኛ ትዕግስት ከእምነት ማነስ ይመጣል። ትዕግስት ማጣት ከእምነት ማነስ ይመጣል። እኛ እምነታችን ፍጹም ሊሆን ይገባዋል። በእግዚአብሔር ላይ ከእግዚአብሔር ጋር ያለን እምነት ፍጹም መሆን አለበት። በእግዚአብሔር ላይ ያለን እምነት እያነሰ ሲመጣ ትዕግስት ማጣት ይወለዳል ማለት ነው። ቅዱስ ያዕቆብ መልእክት ምዕራፍ 1 ቁጥር 3 ላይ እምነታችሁ ትዕግስትን ታፈራለችና በማለት ይናገራል። እምነት ትዕግስትን ማፍራት መቻል አለበት። ያለዚያ የእምነታችን ድካም ትዕግስት ማጣትን ያመጣዋል። እምነት ደካማ ሆነ ማለት ትዕግስት እናጣለን ማለት ነው። ሁለተኛ ከስጋ ድካም ትዕግስት እናጣለን። ነፍስ ፈቃደኛ ናት ለስጋም ለመኖር ለመንፈስም ለመኖር ፈቃደኛ ናት። እሷም ወዲህም ወዲያም ትወዛወዛለች። ስለዚህ ስጋ በስጋ ፍላጎቱ ውስጥ በገባ ሰዓት የነፍስ መዛል ውስጥ እንገባለን። ነፍሳችን አብራ እየወረደች እየደከመች ትመጣለች። ወደ ተሳበበት መሄድ ነው የሷ ስራ። የመንፈስ ህይወት የመንፈስ ቅዱስ ህይወትን ደግሞ በውስጣችን ስላለማምር ደግሞ ወደዛኛው ትመለሳለች እና የስጋ ድካም ሲበዛ ስጋችን ላይ ስናተኩር
ምን ይመጣል ማለት ነው? ትዕግስት ማጣት፣ ትዕግስት አልባ መሆን ይመጣል። ስለዚህ ስጋዊ ድካም ትዕግስትን ያዳክመዋል ማለት ነው። ሶስተኛው ከሰይጣን ፈተና ትዕግስት ማጣት ይመጣብናል። ሰይጣን የሚያስጨንቅ የሚፈትን ነው። ሁላችንም ይፈትነናል። ይህንን ፈተና ሲያመጣብን ግን እኛ እግዚአብሔር እንዲረዳን ወደ እግዚአብሔር ዘወር ማለት አለብን ማለት ነው። ቀጣይ ትዕግስት ማጣት ምን ያስከትላል የሚለውን ላንሳላችሁ። ትዕግስት ማጣት ምን እንደሚያስከትል ሊቃውንት አባቶቻችን እንዲህ በማለት ይናገራሉ። ቅዱስ ቄርሎስ እንዲህ በማለት ያስተምራል። ትዕግስት ማጣት የነፍስ ሞት፣ የሰላም ጥፋት፣ የፍቅር መበተን፣ የጥላት ድል ነው ይላል። ትዕግስት ማጣት ምንድን ነው ማለት ነው? ትዕግስት ማጣት የነፍስ ሞት ነው፣ የሰላም ጥፋት ነው፣ ሰላም ይጠፋል ትዕግስት ካጣን። የፍቅር መበተን ነው፣ ፍቅርን ይበትነዋል። ለጠላት ደግሞ ድል ነው ይላል። ትዕግስት ማጣት ለጠላታችን ለዲያብሎስ በጣም ድል ነው፣ ለሚጠሉን ሰዎች በጣም ድል ነው። ለእነርሱ በጣም ድል ይሆንላቸዋል፣ እኛ ደግሞ እንሸነፋለን ማለት ነው፣ እንደ ቅዱስ ቄርሎስ አስተምሮ። ቅዱስ ኤፍሬም ሶርያዊ ደግሞ እንዲህ በማለት ስለ ትዕግስት ይናገራል። ትዕግስትን ያጣ ሰው የሚያደርገውን ነገር ማለት ነው። አንደኛ ትዕግስትን ያጣ ሰው ከእግዚአብሔር ይርቃል ይላል። ሁለተኛ ትዕግስትን ያጣ ሰው ከወንድሙ ጋር ይጣላል ይላል። ሶስተኛ ትዕግስትን ያጣ ሰው ጸሎቱ አይሰማም ይላል። አራተኛ ትዕግስቱን ያጣ ሰው ምክሩ ይበተናል ይላል። አምስተኛ ትዕግስቱን ያጣ ሰው ረብሸኛ ይሆናል ወይም ጸበኛ ይሆናል፣ ከሁሉም ጋር የሚናጭ የሚጣላ ሰው ይሆናል ይላል። ትዕግስት ማጣት እንግዲህ ብዙ ነገር ነው የሚያመጣብንና አባቶቻችን ይህንን ምክንያቱን እየገለጹ ትምህርት እንድንወስድ ነው እያስተማሩን ያሉት ማለት ነው። እና መጽሐፍ ቅዱስ ስለ ትዕግስት ማጣት ትዕግስት ማጣትን እንዴት ማስተካከል እንዳለብን ይነግረናል። ምን ይላል መጽሐፍ ቅዱስ? መጽሐፈ ምሳሌ ምዕራፍ 14 ቁጥር 29 ላይ በጥበብ ላይ ጉዳት ሊያመጣ እንደሚችል ትዕግስት ማጣት ይናገራል። እና ትዕግስት የሌለው ሰው ሞቱን ያፋጥናል ወይም ደግሞ ሞቱን ያጋልጣል፣ ወደ ሞት ይጓዛል በማለት ይናገራል። ስለዚህ ትዕግስትን መያዝ ሕይወትን ማምጣት መሆኑን መልመድ አለብን። ሁለተኛ በሰላም ላይ ጉዳት ያደርሳል ትዕግስትን ማጣት። ቅዱስ ያዕቆብ ይህንን ያዕቆብ ምዕራፍ 3 ቁጥር 16 እንዲህ በማለት ይናገራል። ቅናት የሚያደርግ ትርምትን ያስከትላል ወይም ደግሞ ቅናትን የሚይዝ ሰው ጥፋት ይከተለዋል። በቅናት ውስጥ ውድቀት ይመጣል ይከሰታልና፣ ግንኙነት ይበላሻል። በተለያየ መንገድ ቅናት ካለ ትዕግስት ማጣት ካለ፣ ያው ትዕግስት ከማጣት ነው ቅናት ሁሉ የሚመነጨውና መጽሐፍ ቅዱስ እንድንታገስ ነው የሚመክረን። በትዕግስት ማጣት የሚከሰቱ ብዙ ችግሮችን ይነግረናል ማለት ነው። የዘመኑ ሊቃውንትም እንዲህ በማለት ይናገራሉ። አንደኛ በግለሰብ ደረጃ የሚደርሰውን ጉዳት ይናገራሉ። ትዕግስት በማጣት በጤና ደረጃ ላይ የሚደርሰውን ማለት ነው። በግለሰብ ደረጃ ላይ ሲባል ትዕግስት የሌለው ሰው የደም ግፊቱ ይጨምራል ይላሉ። የልብ ህመም አደጋ ይጋለጣል ይላሉ። የስኳር በሽታ ይከሰትበታል ይላሉ። እንቅልፍ ማጣት ይገጥመዋል ይላሉ። የመንፈስ ጭንቀት ያጋጥመዋል፣ ይጨነቃል፣ ድብርተኛ ይሆናል ይላሉ። የማስታወስ ችሎታው ይቀንሳል፣ ማስታወስ አይችልም ይላሉ። ይሄ በአንድ መስመር ያስቀመጡት ነው ከጤና አንጻር። ከቤተሰብ አንጻር ደግሞ ትዕግስት የሚያጣ ሰው አንደኛ የቤተሰቡን ግጭት ይጨምራል፣ በጣም በቤተሰብ ውስጥ ሰላም ይጠፋል ማለት ነው። ሁለተኛ የፍች መጠን ይጨምራል፣ በትዳር መቀጠል ያቅታቸውና ፍች ውስጥ ይገባሉ ይላል። ሶስተኛ የልጆች ስነ ልቦናዊ ጉዳት ይደርስባቸዋል። ልጆች በዚህ ቤት ውስጥ ጤነኛ አይሆኑም። በዚህ ቤት ውስጥ ልጆች ጤነኛ ሆኖ ማደግ አይችሉም ይላል። አራተኛ የቤተሰብ ሰላም ይደፈርሳል፣ ሰላም አይኖርም በማለት ይናገራሉ ዘመናውያን ሊቃውንት ማለት ነው። ሶስተኛ በማህበራዊ ህይወታችን የሚያስደርሰውን አደጋ ይናገራሉ። አንደኛ ወንጀል ይጨምራል። ሰዎች በሚወዱት ሰው ላይ መጥፎ ነገር ያደርጋሉ፣ ወንጀል ይፈጽማሉ፣ ክፉ ነገር ይሰራሉ ማለት ነው። ሁለተኛ ማህበራዊ ግጭትን ይፈጥራል። ሰው እርስ በርሱ፣ ጎረቤት ከጎረቤቱ፣ ማህበረሰብ ከማህበረሰብ ግጭት ውስጥ ይገባል። ይሄ ሁሉ የትዕግስት ችግር ነው ማለት ነው። ሶስተኛ ስራ ተዘዋውሮ መስራት አይቻልም።
ልክ እንደ ሀገራችን እንዳሁኑ ማለት ነው። ይሄ የግጭት ውጤት ነው፣ ትዕግስት የማጣት ውጤት ነው ማለት ነው። አራተኛ የጤና አጠባበቅ ችግር ይከሰታል፣ በሽታዎች በማህበረሰብ ላይ ይከሰታሉ ማለት ነው። ይሄ ሁሉ ከትዕግስት እጥረት የሚመጣ የሚከሰት ከባድ በሽታ እንደሆነ ይናገራሉ። እንዴት ትዕግስትን እንለማመደው የሚለውን እናንሳና እንጠቅልል። ሪከርዱ እንዳይረዝም ነው እየቆራረጥኩ ማቀርበው ማለት ነው። በውይይት ግን በደንብ እናዳብረዋለን። እናንተ ለውይይት ተዘጋጅታችሁ እንድትጠብቁ። እንዴት ነው ትዕግስትን ማምጣት ያለብን ማዳበር ያለብን ስንል ቅዱስ ዮሐንስ አፈወርቅ እንዲህ በማለት ያስተምረናል። በጸሎት መትጋት፣ ጸሎት የትዕግስት እናት ናት ይላል። የትዕግስት እናት ጸሎት ናት፣ ሁልጊዜ ጸልዩ ነው የሚለን መጽሐፍ። ሁለተኛ ሞትን ማሰብ፣ ሞትን ማሰብ ትዕግስትን ያሳድጋል ይላል ቅዱስ ዮሐንስ አፈወርቅ። ሞቱን የሚያስብ ሰው ምንም አሁን የሚሆኑ ነገሮች ትዕግስቱን እንትን አይሉትም፣ አይረብሹትም። ምክንያቱም እሱ የሚያየው ሌላ አለ። እኛ አሁን ትዕግስት የምናጣው ሁሉን ነገር በምድር ላይ ካላገኘ ነው ብለን ስለምናስብ ነው። የማንጸልይ የዘላለም ሕይወትን የማናስብ ከሆነ ሞትን፣ ሁሉም የሚቀር የሚያልፍ፣ አሁን የምንበሳጭበት፣ አሁን የምናዝንበት ጉዳይ፣ አሁን ትዕግስት ያጣንበት ጉዳይ ሁሉ ከዚህ ከመቃብር በኋላ የማይከተል መሆኑን እኛም የምናልፍ መሆናችን የምናስብ ከሆነ እንዲህ አይነት ትዕግስት ማጣት ውስጥ አንገባም ነው የሚለን ቅዱስ ዮሐንስ አፈወርቅ። ሶስተኛ ቅዱስ ዮሐንስ አፈወርቅ የሚለን የቅዱሳንን ተጋድሎ ማሰብ ነው ትዕግስትን የሚያመጣው ይላል። የቅዱሳን ሕይወት ማንበብ፣ ትዕግስታቸውን ያለፉበትን የመከራ ሕይወት ማሰብ ስንጀምር ትዕግስትን መለማመድ እንጀምራለን ነው የሚለን። ሁለተኛው ቅዱስ ጊዮርጊስ አባ ጊዮርጊስ ዘጋስጫ ናቸው። ስለ ትዕግስትን እንዴት ማምጣት እንዳለብን የሚመክሩን ማለት ነው። አባ ጊዮርጊስ ዘጋስጫ ምን ይላሉ? ራስን ዝቅ ማድረግ ትዕግስትን ያመጣል ይላሉ። አንደኛ ትህትና ትዕግስትን ትወልዳለች በማለት ነው የሚናገሩት። ትሁት መሆን ያስፈልጋል። ትሁት ስትሆኑ ትዕግስተኛ መሆን ትጀምራላችሁ ይላል። ሁለተኛ ከሌሎች ጥፋት መማር፣ በሌሎች ላይ የምታየውን ጥፋት በራስህ ላይ አስተውለው። ሌሎች ላይ ያለውን ችግር በራሳችን ላይ መመልከት ስንጀምር መታገስ እንጀምራለን። እኛም ጥፋት እያጠፋን መሆናችንን ስናስብ መታገስ እንጀምራለን እና ከሌሎች ጥፋት መማር አለብን። ብልህ እንግዲህ ከሰው ይማራል አይደለ የሚለው አባቶቻችን ሲመክሩ፣ ብልህ ከሰው ይማራል፣ ሞኝ ማለት ብልህ ከሰው ይማራል፣ ትንሽ ደግሞ በሰው መማር ያቃተው ደግሞ ወደ ጅልነት የመጣው ደግሞ ከራሱ ይማራል። የበለጠ እጅግ በጣም ሞኝና ጅል የሆነው ግን በራሱ መማር ያቅተዋል ማለት ነው። እና ከሌሎች ውድቀት ከሌሎች ጥፋት መማር ጥሩ ነው። ትዕግስት በማጣት ብዙ ችግር ውስጥ የገቡ ራሳቸውን ወይን ቤት ውስጥ ያገኙ ከቤተሰቦቻቸው የተለዩ ትዕግስት በማጣት ብዙ ሰዎች አሉ። እነኚህን ሰዎች አስቦ እኛ ትምህርት መውሰድ መቻል አለብን። ወላጆቻችን ትዳራቸውን ሲፈቱ